ለመሆኑ ጸሎታችሁ እየተሰማ መሆኑን በምን ታውቃላችሁ? ወይስ ለዓመታት የጮሁበት ጉዳይ ሰማይ የደረሰ ሳይመስላችሁ ቀርቶ ተስፋ ቆርጣችኋል? ግን ለምንድነው እግዚአብሔር ዝም የሚለኝ ብላችሁስ ተገርማችሁ ታውቃላችሁ? ዛሬ በዚህ ቪዲዮ አንድ ድንቅ እውነትን እነግራችኋለሁ። እግዚአብሔር ፈጽሞ ዝም አይልም። አንዳንዴ የእግዚአብሔር ዝምታ ራሱ ታላቅ ምላሽ ነው። አንዳንዴ ደግሞ ምላሹን የሰጠን ቢሆንም እኛ ግን በስጋዊ አይናችን ምልክቶቹን መለየት ተስኖን ይሆናል። ዛሬ ከቅዱሳን አባቶች ትምህርት ባገኘነው ጥበብ ጸሎታችሁ በእግዚአብሔር ፊት ተቀባይነት ማግኘቱንና ምላሽ መጀመሩን የምታውቁባቸውን 5 ድንቅ መንፈሳዊ ምልክቶች በዝርዝር እንመለከታለን። ጸሎት ከፈጣሪ ጋር የሚደረግ ንግግር ብቻ አይደለም። ጸሎት የነፍስ እስትንፋስ ነው። ብዙዎቻችን ጸሎት ስንጸልይ እንደ አንድ ደንበኛ ይህንን ስጠኝ ብለን ትእዛዝ ሰጥተን ወዲያውኑ መልሱ በእጃችን ካልገባ ጸሎታችን አልተሰማም ብለን እናዝናለን። ነገር ግን ቅዱሳን አባቶቻችን እንደሚነግሩን እግዚአብሔር ለጸሎት ምላሽ የሚሰጥባቸው 3 መንገዶች አሉት። እሺ፣ ቆይ ወይም የተሻለ ነገር አዘጋጅቼልሃለሁ የሚሉ ናቸው። ጸሎታችሁ በእግዚአብሔር ፊት መድረሱን ለማወቅ የግድ ተአምር መከሰት የለበትም። በረከከ መንገድ በውስጣችሁ የሚፈጠሩ ምልክቶች አሉ። እነዚህ ምልክቶች ማስተዋል ስትጀምሩ ሁኔታዎች ሳይቀየሩ እናንተ ግን መረጋጋት ትጀምራላችሁ። ይህ ትምህርት ከጭንቀት አውጥቶ ወደ ድንቅ ተስፋ ይመራችኋል። ይህንን ተስፋ በጥልቀት ለመገንዘብም እስከ መጨረሻው በጥሞና ተከታተሉኝ። አሁን ወደ 5ቱ ዋና ዋና ምልክቶች እንለፍ። ምልክት 1 ከሁኔታዎች በላይ የሆነ ውስጣዊ ሰላም። የመጀመሪያውና ትልቁ ምልክት ሁኔታዎች ሳይቀየሩ በልባችሁ ውስጥ የሚፈጠር ሰላም ነው። ይህ ሰላም ዓለም እንደሚሰጠው አይነት አይደለም። ለምሳሌ ከፍተኛ የገንዘብ ችግር ኖሮባችሁ ወይም በህመም ተይዛችሁ ወይም ጠላት ተነስቶባችሁ እየጸለያችሁ ሊሆን ይችላል። ጸሎቱን ከመጀመራችሁ በፊት ልባችሁ ይርበተበት፣ ትንፋሻችሁ ይቆራረጥ፣ ጭንቀታችሁ ማይጣል ነበር። ነገር ግን ከጸሎቱ በኋላ ችግሩ ገና ሳይፈታ በውስጣችሁ አንድ ድንቅ እርጋታ ይሰማችኋል። ይህ ምልክት መንፈስ ቅዱስ ለነፍሳችሁ አይዞሽ፣ ሰምቼሻለሁ፣ ጉዳዩን እኔ ይዤዋለሁ እያለ መሆኑን ያሳያል። ቅዱስ ጳውሎስ ከአእምሮ በላይ የሆነ የእግዚአብሔር ሰላም ልባችሁንና ሐሳባችሁን ይጠብቃል ያለው ለዚህ ነው። ሰላም ከተሰማችሁ እግዚአብሔር ምላሹን ልኮታል ማለት ነው። ምላሹ በመንገድ ላይ ነው፣ እናንተ ግን ቀድማችሁ ሰላሙን ተቀብላችሁታል። ይህ ምልክት ካላችሁ ጸሎታችሁ ሰማይ ደርሷልና አትጠራጠሩ። የትኛውም አይነት ጥርጣሬ ይህንን ሰላማችሁን እንዲነጥቃችሁ አትፍቀዱለት። ምልክት 2 የንስሐና የባህሪ መለወጥ ፍላጎት። ብዙ ጊዜ እኛ የምንጸልየው ውጫዊ ነገር እንዲቀየርልን ነው። ለምሳሌ ጠላቴ ይጥፋ፣ ሀብት ስጠኝ ወይም ሥራ ስጠኝ እንላለን። ነገር ግን ጸሎታችሁ በእውነት በእግዚአብሔር ዘንድ ተቀባይነት ሲያገኝ እግዚአብሔር መጀመሪያ የሚቀይረው እናንተን ነው። ጸሎት እያደረጋችሁ ሳለ ድንገት የራሳችሁ ጥፋትና ኃጢአት መታየት ከጀመረ እኔስ ብሆን ምን አጥፍቼ ይሆን ብላችሁ ራስን መመርመር ከጀመራችሁ ይህ ታላቅ ምልክት ነው። እግዚአብሔር የሚሰዳችሁን በረከት ለምትሸከሙበት ንጹሕ ልብ እያዘጋጀላችሁ ነው ማለት ነው። ጸሎታችሁ ምላሽ እያገኘ መሆኑን የምታውቁት ለሰዎች ያላችሁ ጣልቻ ሲጠፋ፣ ይቅር ማለት አቅም ሲመጣላችሁና ወደ ቤተ ክርስቲያን መቅረብ ፍላጎታችሁ ሲጨምር ነው። እግዚአብሔር መጀመሪያ ዕቃውን ያጥባል፣ ከዚያም በረከቱን ያፍስበታል። ባህሪያችሁ እየተለወጠ ከሆነ ጸሎታችሁ ተሰምቷል ብቻ ሳይሆን እግዚአብሔር በሕይወታችሁ ውስጥ ትልቅ ሥራ እየሠራ ነው ማለት ነው። ምልክት 3 የበሮች መዘጋትና የአቅጣጫ መቀየር። ይህ ምልክት ብዙዎቻችንን ግራ ይጋባል። አንዳንዴ ለአንድ ጉዳይ አጥብቀን እንጸልያለን፣ ነገር ግን ነገሩ ሁሉ እየተበላሸ በሩ ሁሉ እየተዘጋ ይሄዳል። እኛም እግዚአብሔር አልሰማኝም ብለን እናዝናለን። ነገር ግን እውነታው ግንባር ቀደሞ የጸሎት ምላሽ መከለጥ መሆኑን አናውቅም። የእግዚአብሔር ዝምታ ወይም መከለጥ ራሱ ምላሽ ነው። አባቶች እግዚአብሔር ከጥፋት መንገድ ሊመልሰን ሲፈልግ በሩን ይዘጋብናል ይላሉ። እናንተ የጸለያችሁለት ነገር ለነፍሳችሁ ወይም ለሥጋችሁ ጉዳት የሚኖረው ከሆነ እግዚአብሔር ስለወደዳችሁ ያንን የጥፋትና የውድቀት በር ይቆልፋችኋል። ከዚያም ሌላ ያልጠበቃችሁትን በር ይከፍታችኋል። ጸሎታችን ተሰምቷል የምትሉት የፈለጋችሁት ነገር ሳይሆን እግዚአብሔር የፈቀደው ነገር እየሆነ ሲመጣ ነው። ስለዚህ በር ሲዘጋባችሁ አትዘኑ። አባቴ ሆይ አንተ የተሻለውን ስለምታውቅ አመሰግንሃለሁ በሉ። ይህ ምስጋና ጸሎት ደግሞ የሚገርም ተአምር ይዞላችሁ ይመጣል። ምልክት 4 ምስጢራዊ መልእክቶችና ማረጋገጫዎች። ጸሎታችሁ በእግዚአብሔር ዘንድ መድረሱን ለማረጋገጥ ፈጣሪ በተለያዩ መንገዶች መልእክት ይልካችኋል። ይህ ምልክት በ3 መንገድ ሊመጣ ይችላል። የመጀመሪያው በሰው በኩል ድንገት መንገድ ላይ ያገኛችሁት ሰው ወይም አንድ ወዳጃችሁ መጥቶ ለእናንተ ጉዳይ የሚሆን አበረታታ ቃል ይነግራችኋል። ሁለተኛው በትምህርተ ወንጌል በኩል ቤተ ክርስቲያን ሄዳችሁ ስብከት ስትሰሙ ሰባኪው የሚናገረው ቃል ልክ እናንተን ብቻ እንደሚመለከትና ለጥያቄያችሁ ምላሽ እንደሚሆን ይታወቃችኋል። ሶስተኛው በመጽሐፍ ቅዱስ በኩል መጽሐፍ ቅዱስ ስትከፍቱ የምታነቡት ጥቅስ ለጭንቀታችሁ ቀጥታ ምላሽ ይሆናል።
እነዚህ ነገሮች አጋጣሚዎች አይደሉም፣ የመለኮት ምላሾች ናቸው። እግዚአብሔር ጸሎታችሁን ሰምቷልና ከእናንተ ጋር እንዳለ የሚያሳይ የማረጋገጫ ምልክቶች ናቸው። እነዚህን ምልክቶች ለማየት ግን ልቦናችሁ የነቃ መሆን አለበት። ምልክት 5 በትዕግስት መጠበቅ የኃይልን ገንዘብ ማድረግ። አምስተኛውና መጨረሻው ምልክት የጊዜ መርዘም አለማስጨነቃችሁ ነው። ጸሎቱ ከመሰማቱ በፊት መቼ ይሁን፣ ዛሬ ይሁን፣ ነገ ይሁን አድርጋችሁ ትጨነቁ ነበር። ጸሎታችሁ በእግዚአብሔር ፊት ተቀባይነት ሲያገኝ ግን እግዚአብሔር በሚያውቀው ጊዜ ያደርገዋል የሚል ታላቅ ትዕግስት በውስጣችሁ ይሰርጻል። መጠበቅ ራሱ በረከት ይሆናል። ይህ ኃይል ሲሰጣችሁ ጸሎታችሁ ተሰምቷል ማለት ነው። ምክንያቱም ትዕግስት የመንፈስ ቅዱስ ፍሬ ነው። አብርሃም ልጁን ይስሐቅን ለማግኘት 25 ዓመታት ጠብቋል። ነገር ግን በዚያ ቆይታ ውስጥ በእምነት ጠንክሮ ነበር። እናንተም ለጠየቃችሁት ነገር ምላሹ ቢዘገይም ለመጠበቅ የሚያስችል ጽናትና እምነት ካገኛችሁ ይህ ትልቅ የምስራች ነው። እግዚአብሔር በጉዳያችሁ ላይ እየሰራ ነው። ምላሹም ሲመጣ እጅግ የሚያስደንቅና እናንተን የሚያከብር ነው። ተወዳጆች፣ እግዚአብሔር አምላክ ልመናችሁን የማይሰማ መስሎ ቢታያችሁ ወደ ውስጥ ተመልከቱ። ከነዚህ 5 ምልክቶች አንዱ በሕይወታችሁ ካለ ደስ ይበላችሁ። ሰላም ካላችሁ፣ ንስሐ ከገባችሁ፣ በሮቹ ከተቀያየሩ፣ መልእክቶች ከደረሷችሁና ትዕግስቱ ካላችሁ ጸሎታችሁ በሰማያዊው መዝገብ ሰፍሯል። እግዚአብሔር ጸሎታችንን ይሰማ ዘንድ በመጀመሪያ እኛ የእርሱን ቃል ልንሰማ ይገባል። በሕይወታችሁ ያለውን ማንኛውንም ሸክም ዛሬ በእግዚአብሔር ፊት አኖሩት። እርሱ ሸክም አቅላይ እንባ አባሽ አምላክ ነውና። ጸሎታችሁ በረከት ይሆንላችሁ። ልመናችሁም እንደ ቅዱስ ኤፍሬም፣ እንደ ቅዱስ ያሬድና እንደ እናታችን እንደ ቅድስት ድንግል ማርያም ጸሎት በፈጣሪ ፊት የተወደደ ይሁን። ይህ መንፈሳዊ ትምህርት ለእናንተ ጥቅምን እንደሰጠ ተስፋ አደርጋለሁ። ከነዚህ 5 ምልክቶች በሕይወታችሁ ያያችሁት የትኛውን ነው? በኮመንት መስጫው ላይ አጋሩን። እንዲሁም ለተቸገሩና ተስፋ ለቆረጡ ወንድም እህቶቻችን እንዲደርስ ላይክና ሼር ማድረጋችሁን አትርሱ። ቻናላችንን ሰብስክራይብ በማድረግ ደግሞ ዘወትር መንፈሳዊ ምግባችሁን ተከታተሉ። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ጸሎትና በረከት ከሁላችን ጋር ይሁን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።